ለሁለተኛ ጊዜ ወደ ዩናይትድ ስቴትስ መንግስታዊ ስልጣን የመጡት ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ውዝግብ ውስጥ የከተተ ከፍተኛ የቀረጥ ጭማሪ ይፋ ካደረጉ ሳምንት አለፈ። አዲሱ የትራምፕ የቀረጥ ጭማሪ ሁሉንም የአፍሪካ ሀገራት በሚባል ደረጃ ነክቷል። በተለይ ደግሞ የደቡባዊ አፍሪካ ሀገራት በዚህ እርምጃ ከፍተኛው ቀረጥ ተጥሎባቸዋል። ይህ ደግሞ በቀጥታ ከአፍሪካ ወደ አሜሪካ የሚደረገውን የወጪ ንግድ ጥቅም እንደሚጎዳ ይታመናል። ቀደም ባሉት ዓመታት እንደ ሌሴቶ፣ ማዳጋስካር እና ቦትስዋና ያሉ የአፍሪካ ሀገራት በነበረው የቀረጥ ነጻ ዕድል ሲጠቀሙ ቆይተዋል። ወደ አሜሪካ ገበያ የሚልኳቸውን የጨርቃ ጨርቅ ምርቶችም በእጥፍ በማሳደግ በሺዎች የሚቆጠሩ የስራ ዕድሎች መፍጠርም ችለው ነበር። አሁን ግን በአዲሱ የትራምፕ እርምጃ ከፍተኛ ቀረጥ ከተጣለባቸው ሀገራት ተርታ በመግባታቸው ኢንዱስትሪዎቻቸውንና በርካታ የስራ ዕድሎችን ስጋት ላይ ጥሏል። በአዲሱ የትራምፕ የቀረጥ ጭማሪ መዘርዝር መሰረት ሌሴቶ 50 በመቶ፣ ማዳጋስካር 47 በመቶ፣ ሞሪታኒያ 40 በመቶ፣ ቦትስዋና 37 በመቶ፣ አንጎላ 32 በመቶ፣ ሊቢያ 31 በመቶ፣ ሌላው ቀርቶ የአሜሪካ ቁልፍ አጋር የምትባለው ደቡብ አፍሪካ ሳትቀር 30 በመቶ ቀረጥ ተጥሎባቸዋል። ኢትዮጵያን ጨምሮ ኬንያ፣ ሱዳን፣ ጅቡቲና ሌሎች በርካታ የአፍሪካ ሀገራት ደግሞ የተጣለባቸው ቀረጥ 10 በመቶ ነው። ይህ ደግሞ በእያንዳንዱ የአፍሪካ ሀገር ደካማ ኢኮኖሚ ላይ ከፍተኛ ጫና እንደሚኖረው ይታመናል። የኢኮኖሚ ባለሙያው ታቦ ቀሳይ ሌሴቶም ምሳሌ በማድረግ የሚያስከትለውን ተጽዕኖ እንዲህ ያስረዳሉ። የዩናይትድ ስቴትስ መንግስት 50 በመቶ የተገላቢጦሽ ቀረጥ መጣል ማለት በሌሴቶ የሀገሪቱ ዋልታ የሆነውን የጨርቃ ጨርቅ ዘርፍን ይጎዳዋል። ምክንያቱም ሌሶቶ ውስጥ ሰራተኞችን የሚቀጥር ዋነኛው ዘርፍ ነው። ከፍም ዝቅም ቢል 40,000 ሰራተኞች በቀጥታ የዚህ ዘርፍ ተቀጣሪዎች ናቸው። የምናወራው በቀጥታ ስላሉ ስራዎች ነው። ምክንያቱም ቀጥተኛ ያልሆኑ ስራዎች መኖራቸውንም እናውቃለን። ግምት እንውሰድ ብንል እንኳን የጨርቃ ጨርቅ ዘርፍ ሰራተኞች በወር እያንዳንዳቸው 2,000 ማሎቲ ማለትም ወደ 92 ዩሮ ገደማ ያገኛሉ። ያው ይህን በ40,000 ማባዛት ነው። ስለዚህ ከመላ ጎደል 80 ሚሊዮን ማሎቲ ማለትም ከ3.6 ሚሊዮን ዩሮ በላይ በኢኮኖሚ ውስጥ ይንቀሳቀሳል ማለት ነው። ይህ ከፍተኛ ቀረጥ የሌሴቶን ፋብሪካዎችና የስራ ዕድሎች ሊዘጋ እንደሚችል የሀገሪቱ የንግድ ሚኒስትር መከቲ ሸላዩም ተናግረዋል። ተቀባይነት የለውም ያሉት የሌሴቶ ሚኒስትር ሁኔታውን ለማስረዳትና ለመነጋገርም በአስቸኳይ ወደ ዋሽንግተን መጓዝ ይኖርብናል ነው ያሉት። 30 በመቶ ቀረጥ የተጣለባት የዋሽንግተን የቅርብ ወዳጅ ተደርጋ ስትታይ የኖረችው ደቡብ አፍሪካ በተለይ የመኪናዎች ሽያጭ ላይ ከፍተኛ ጫና ሊኖር እንደሚችል ነው የተነገረው። የደቡብ አፍሪካ የንግድና ኢንዱስትሪ ሚኒስትር ፓርክስ ታው በንግድ ጉድኝቱ በኩል የጋራ ጥቅም የሚባለው እሴት ለጉዳት ተጋልጧል ነው ያሉት። ለጋራ ጥቅም የሚደረገው ትብብር በአንድ ወገን የቀረጥ እርምጃ ምክንያት በእርግጥም ስጋት ውስጥ ወድቋል። በመሆኑም ደቡብ አፍሪካ በዚህ የንግድ ሽኩቻ ውስጥ ሳትገባ አትቀርም። ለምርቶቻችንና አገልግሎቶቻችን አዳዲስ የገበያ ዕድሎችን ለማግኘት በንቃት እየሰራን ነው። ከአጋሮቻችን ጋር የጋራ የትብብር ጥቅም እሴት መኖሩን ለማየትም እየሰራን ነው። ደቡብ አፍሪካ አሁን ለእርሻ ምርቶቿ አዲስ የገበያ ዕድል ትፈልጋለች። በተለይም ወይንና ሌሎች ትኩስ የእርሻ ምርቶቿ በሚገጥማቸው የቀረጥ ጫና ምክንያት 35,000 የሚሆኑ የዘርፉ ሰራተኞች የስራ ዕድል ለአደጋ የተጋለጠ መሆኑ ተነግሯል። የአፍሪካ ሀገራት ምርቶቻቸውን በአሜሪካ ከቀረጥ ነጻ እንዲሸጡ የሚፈቅደው አጎዋ የተባለው ውል በዚህ በአዲሱ የቀረጥ ጭማሪ ምክንያት እጣ ፈንታው አነጋጋሪ ሆኗል። 32 የአፍሪካ ሀገራት የዚህ ዕድል ተጠቃሚዎች ነበሩ። አጎዋ ከ1800 የሚበልጡ የአፍሪካ ሀገራት ምርቶች ወደ አሜሪካ ከቀረጥ ነጻ እንዲገቡ ይፈቅዳል። ከንግዱ ጎን ለጎን በቀድሞ የአሜሪካ ፕሬዝደንት ጆሴፍ ባይደን ፊርማ በተለያዩ የአፍሪካ ሀገራት የተጀመሩ የትብብር ፕሮጀክቶችም እንቅፋት ሳይገጥማቸው እንደማይቀር ነው የሚገለጸው። ፕሬዝደንት ትራምፕ በእግራቸው ተተክተው ወደ ዋይት ሀውስ ከገቡበት ዕለት አንስተው የወሰዷቸው አንዳንድ እርምጃዎች ዩናይትድ ስቴትስ ለበርካታ አስርት ዓመታት የገባቻቸውን ውሎች ወደ ኋላ የሚቀለብስ ሆኗል። ከብዙዎቹ ፕሮጀክቶች አንዱ አንጎላ ውስጥ አሜሪካ የጀመረችው የ1300 ኪሎ ሜትር የባቡር ሀዲድ ዝርጋታ አሁን ጥያቄ ላይ ወድቋል።
የኢኮኖሚ ተንታኞች እንደሚሉት በንጽጽር ከአውሮፓ የበለጠ ቀረጥ የተጣለባቸው የአፍሪካ ሀገራት ቀረጡን ለማካካስ የሚወስዱት እርምጃ አሜሪካ ውስጥ ሳይቀር የእቃዎችን ዋጋ ማስወደዱ አይቀርም። የዛሬ 31 ዓመት ሀገሪቱ ያለፈችበት የታሪክ ጠባሳ ከእንዲህ አይነቱ የጎሳ ሽኩቻ 40 ክንድ እንድትርቅ እንዳደረጋት ይታመናል። ባሳለፍነው ሰኞ ዕለት ነው ይህ ድርጊት 31ኛ ዓመቱ በዓለም አቀፍ ደረጃ የታሰበው። በጎርጎሮሳዊ 1994 ዓ.ም ቱትሲዎች ላይ የተፈጸመው የዘር ጭፍጨፋ ዘንድሮ በታሰበበት መድረክ የተባበሩት መንግስታት ድርጅት ዋና ጸሐፊ እነዚህን ወንጀሎች እንዴት እንደተከሰቱ ስናሰላስል አሁን ያለንበትንም ጊዜ በማስተዋል መሆን አለበት ነው ያሉት። በታሪክ ከጥላቻና ካስፈሪ ነገር የሚድን ማህበረሰብ እንደሌለም የተናገሩት ዋና ጸሐፊ አንቶኒዮ ጉተሬሽ ሁሉም ሀገራት በፍጥነት የዘር ማጥፋት ውል አባል መሆን አለባቸው ሲሉ ጥሪ አስተላልፈዋል። ይህ የሩዋንዳ የአስቸጋሪ ወቅት ታሪክ ማንኛውም ሀገር ከጥላቻና ካስከፊ ነገር ነፃ ሊሆን እንደማይችል ያስታውሰናል። እነዚህ ወንጀሎች እንዴት እንደተከሰቱ ስናሰላስል ራሳችንን ካለንበት ጊዜ ጋር አያይዘን ማሰብ ይኖርብናል። እነዚህ የክፍፍል ቀናት ናቸው። ሁሉም ሀገራት በአፋጣኝ የዘር ማጥፋት ወንጀል አባል እንዲሆኑ ጥሪ አቀርባለሁ። እንዲሁም ህዝባቸውን ከዘር ጭፍጨፋ፣ ጦርነት፣ ከዘር ማጽዳትና በሰብአዊነት ላይ ከሚፈጸም ወንጀል የመከላከል ኃላፊነታቸውን እንዲያከብሩን ጥሬን አቀርባለሁ። በመንግስታቱ ድርጅት የሩዋንዳ ጉዳይ አስፈጻሚ አምባሳደር ሮበርት ካይናሙራ በበኩላቸው በሀገራቸው የቱትሲ ጎሳ ተወላጆች ላይ የተፈጸመው የዘር ጭፍጨፋ የሩዋንዳ ብቻ አሳዛኝ ታሪክ አይደለም ይላሉ። እሳቸው እንደሚሉት ሩዋንዳ ውስጥ የደረሰው የዘር ፍጅት ዛሬ በመላው ዓለም የሚፈጸመውን እያየን በቶሎ እርምጃ ካልወሰድን ምን ሊከተል እንደሚችል የሚያመላክት ማሳሰቢያ ነው። በፍጹም አይደገምም የሚለው አባባል ከተምሳሌታዊነት ማለፍ አለበት። ይህ አባባል ፖሊሲዎቻችን፣ ድርጊቶቻችን ሊመራ ይገባል። እንዲሁም የጋራ ሞራልና ኃላፊነታችንን የሚፈትሽ መሞከሪያ መሆን አለበት። በቱትሲዎች ላይ የተፈጸመው የዘር ፍጅት የሩዋንዳ አሳዛኝ ታሪክ ብቻ አይደለም። ዛሬም መውሰድ የሚገባንን እርምጃ ሳንወስድ የሚከተለውን የሚያስታውሰን መታሰቢያ ነው። የዘር ማጥፋትን መከላከል የጋራ ኃላፊነት ነው። ምክንያቱም የዘር ጭፍጨፋ አስተሳሰብን የመከላከሉ ኃላፊነት የተራፊዎቹ ወይም በዚህ የተጎዱ ሀገራት ብቻ አይደለም። እስከ መጨረሻው የሁላችንም ግዴታና ኃላፊነት እንደሆነ ይኖራል። ሩዋንዳ በሀገር አቀፍ ደረጃ የዘር ፍጅት መታሰቢያውን ለአንድ ሳምንት ትዘክረዋለች። ፕሬዚዳንት ፖል ካጋሜ ከነባለቤታቸው በተገኙበት የመታሰቢያ ስርዓት ላይ ከዘር ጭፍጨፋው የተረፉ ወገኖች ተወካዮችና በዋና ከተማ ኪጋሊ ያሉ ዲፕሎማቶች በተገኙበት ከ250 ሺህ የሚበልጡ ሰለባዎች በተቀበሩበት ስፍራ አበባ አስቀምጠዋል። ለ100 ቀናት የሚበራውን የመታሰቢያ እሳትም ለኩሰዋል። ካጋሜ የዘር ጭፍጨፋ ሩዋንዳ ውስጥ ዳግም አይፈጸምም ነው ያሉት። ምክንያቱ ደግሞ ወንጀለኞች ድርጊቱን አይሞክሩም ማለት ሳይሆን ሩዋንዳውያን በአንድነት ለመቆም ስለወሰኑ ነው በማለት የዘር ጭፍጨፋ በሀገራቸው የማይፈጸምበት ያሉትን ምክንያት ተናግረዋል። እርግጥ ነው ዛሬ ሩዋንዳ ጥቁር ጠባሳ የጣለባትን የዘር ጭፍጨፋ በመዘከር ላይ ናት። ሆኖም በአሁኑ ጊዜ በተለይ በምስራቅ ኮንጎ በኪጋሊ ይደገፋል የሚባለው ታጣቂ ቡድን M23 በሲቪሎች ላይ የሚፈጽመው ግድያና ማፈናቀል ጠንካራ ትችት እያስከተለባት ነው። የተለያዩ ምዕራባውያን ሀገራት ዴሞክራቲክ ኮንጎ ውስጥ ታደርጋለች ባሉት ወታደራዊ ጣልቃ ገብነት ምክንያት ሩዋንዳ ላይ ማዕቀብ ጥለዋል። የአውሮፓ ህብረትም እንዲሁ 3 ከፍተኛ የሩዋንዳ ወታደራዊ ባለስልጣናትና የሩዋንዳ መንግስት የማዕድን ተቋምን በማዕቀብ ቀጥቷል። ሩዋንዳ ይህን ሁሉ ማዕቀብ ከጀርባ የምታቀነባብረው የቀድሞ ቅኝ ገዥዋ ቤልጂክ ናት በሚል ከብራስልስ ጋር የዲፕሎማሲ ፍጥጫ ውስጥ ገብታለች። ይህን አስመልክተው በዘር ጭፍጨፋው መታሰቢያ ላይ ንግግር ያደረጉት የሩዋንዳ ፕሬዝዳንት ፖል ካጋሜ ግን ሀገራቸው ዛሬም ተግዳሮት እንደገጠማት ይናገራሉ። የዲፕሎማሲ ውጥረቱን በሚመለከትም በዚች አነስተኛ ሀገር ላይ በመተባበር ማዕቀብ የሚጥሉባት ያሏቸውን አካላትም ወደ ሲኦል ይሂዱ በሏቸው ሲሉ በአደባባይ ተቃውሟቸውን ገልጸዋል። ከ31 ዓመታት በፊት ሩዋንዳ ውስጥ በተፈጸመው የዘር ማጽዳት ጭፍጨፋ ወደ 1 ሚሊዮን የሚገመቱ ቱትሲዎችና ለዘብተኛ ሁቶዎች መገደላቸው ይነገራል።
ድርጊቱ የተፈጸመው በ100 ቀናት ውስጥ ነበር። እንዲያም ሆኖ ከ3 ወር በላይ ያ ሁሉ ሕይወት በዚያች ምድር ሲረግፍ ዓለም ደንዝዞ ይመለከት ነበር። አድማጮች፣ የዕለቱ ትኩረት በአፍሪካ በዚሁ ተጠናቀቀ።